በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዘወትር ሰይፈ ሥላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። የአብ ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁና ከእናንተ ዘንድ የሚሰጠው ሰማዕትነት አክሊል እቀናጅ ዘንድ ተድላ ደስታ ካለበት ገነት አግቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወማት አጋንንት አድኗት። አብ ወልድ ወመንፈስ ቅዱስ ሆይ በእውነት ስማችሁ እጠራ ዘንድ ከወደዳችሁ ከወደኩበት አንሱኝ። በቸርነታችሁ ከርቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኛ ትጠብቁኝ ዘንድ እማጸናለሁ። አብ ወልድ ወመንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴም የጸሎት እሸት አበረክትላችሁ ዘንድ በልቦናዬ እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉኝን ይጋፋቸው ዘንድ የሚቃወመኝም እንዲቃወማቸውና ፈርዖንን በነቢዩ ሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጽርሐ መንግሥታችሁ እማጸናለሁ። ስለ ዕዝራና ሄኖክም ሲባል ገነትን ስለ ጎበኛችሁ እኔም ባሪያችሁንም በቸርነታችሁ ጎብኙኝ። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ተአምራትን ያደረገና ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ ቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡ 70 ነገሥታትን ደምስሰው እንዳጠፏቸው የኔንም ጠላቶች ይደመስሉኝ ዘንድ ማጸናለሁ። ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ጨፍጨፉ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ። በሲኦል በጨለማ ዘግተዮስ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቼ እኔ ከምድረ ገጽ እንድጠፋ በፈለጉ ጊዜ እነሱን ራሳቸውን እንደ ቃየልና እንደ ይሁዳ በዱርና በበረሃ በታትማቸው ሲቅበዘበዙ ይኖሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቼንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኖሩ። በእኔም ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጥሟቸው። አሁንም እነሆ ጠላቶቼ በሾህና በአሜኬላ በተታታ ወጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታ ታደርጉልኝ ዘንድ እማልዳለሁ። ጠላቶቼ ግን በፊታቸው ከፍርሃት በስተቀር ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸው በእሳት ሰንሰለት እሰራቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነርሱንም የመከራ ጨለማ ይክበባቸው። ጠላቶችም በውሾች ማደሪያ አሳድሯቸው። የምታስፈራውንም ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ወይም ፍላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት እዘዙባቸው። የምህረት ዝናብ ወይም ጠል አይውረድባቸው። የሕይወት ቃል አትመልሱላቸው። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ጽንዕት በሆነች መለኮታዊ እጃችሁ ትባርኩኝና መላእክት ሁሉ በክንፋቸው በእኔ ላይ ይረቡልን እማጸናለሁ። ነፍሴ ወይስ ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈሱ ውሃ አርኳት ወይም አጠጧት። ነፍሴ ወይም ሰውነቴ በፊታችሁ የተራበች ሁና እንዳትገኝ የሕይወት ህብስት መግቧት። የሥጋና የነፍስ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ አቀርብላችሁ ዘንድ ጾምና ጸሎት ወዳድ ታርጉኝ ዘንድ እማጸናለሁ። ከነቢያትና ከሐዋርያት ጋርም በዙሪያዬን በገነት አድርጉልኝ። ከዕለት ትሕኪት ከዘመን መንሱት ሰውሩኝ። እኔ በደለኛ የምሆን አገልጋያችሁ ከድንገተኛ ሞት እድን ዘንድ ልዩ ሦስት በሚሆን ስማችሁ እማጸናለሁ። ነፍሴንና ሥጋዬንም አደራ አስጠብቃለሁ። በዛም ጊዜ ምሕረት ይደረግልኝ። አሜን። ዳግመኛም በሁሉም ላይ ሥልጣን ባለው በእግዚአብሔር አብ ስም እውቀትን በሚገጽ በልጁ በኢየሱስ ክርስቶስና ዳግመኛም በሁሉም ላይ ሥልጣን ባለው እግዚአብሔር አብ ስም ያዘኑትን የሚያረጋጋው እውነተኛ ዳኛ በሚሆን በመንፈስ ቅዱስም እማጸናለሁ። በአካል ሦስት ሲሆን በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱም ግን በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየሰዓቱና በየጊዜው እንግዳ ለሚሆንና ለማይጠገበው በአብ በወልድ በመንፈስ ቅዱስ ፍቅር እማጸናለሁ። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አኗኗር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነት ምስጋና እማጸናለሁ። ዓለምን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላክ
በአብ በወልድ በመንፈስ ቅዱስ አኗኗር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ ጌትነት ምስጋና እማጸናለሁ። በስውርና በግልጽ ሁሉ ያለውን ዓለም ያጸና በአብ በወልድ በመንፈስ ቅዱስ አካላዊ ኃይል እማጸናለሁ። ለመግደልና ለማዳን የሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድረ ገጽ ጸብን፣ ክርክርን በሚሽር በሚያጠፋና በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እማጸናለሁ። በሚያደህይና በሚያበለጽግ በአብ በወልድ በመንፈስ ቅዱስ መንግሥት እማጸናለሁ። ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ከአፉ በሚወጣ የእሳት ሰይፍ የጠላትን ወጥመድ ወይም አሽክላ የሚቆራረጥ በመለኮት በአብ በወልድ በመንፈስ ቅዱስ እማጸናለሁ። አሌፍ ኤት ጋኔል ዳሌት ሄዋው ዛይ ኤብ ኤት ዮድ አብ ላሜድ ሜም ኖር ሳምኬት ሄ ኬ ጻዲ ቆፍ ኤር ሳን ታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንኩ አቤቱ አምላኬ ሆይ ልመናዬ ወደ አንተ ትቀርብ ዘንድ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረና በቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛም በማየ ዮርዳኖስ በተጠመቀውና በጌትነቱ ክብር በደብረ ታቦር በተገለጸው አምላክ እማጸናለሁ። ሀገሩ ሰማያዊት ኢየሩሳሌም ተብላ በምትጠራውና ማደሪያውን በአርያም መሰወሪያውም የሰዓት መጋረጃ ያደረገ በጌታችንና በመድኃኒታችን በኢየሱስ ክርስቶስም እማጸናለሁ። በለበሰው ሥጋ በተሰቀለበት መካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ በሦስተኛው ቀን ከሙታን ተለይቶ በመነሳቱ በ40ኛው ቀን ወደ ሰማይ በማድረጉና ይህንን ዓለም ለማሳለፍ ዳግመኛ በመምጣቱ እማጸናለሁ። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክብር ደሙ እማጸናለሁ። እዚህ ሁሉ በተጠሩና ባልተጠሩ አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት፣ እኩያን መሰሪያን ሰብአዊ ፍጥሮች ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋዩ ከመሆን ከእኔ ዘንድ እንዳትቀርቡ የተወገዛችሁ ሁኑ እስከ ዘላለሙ ድረስ አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን፣ አሜን። ተቀዳሚ ተከታይ የሌለው የአብ የባህሪ አንድ ልጁ የሚሆን እግዚአብሔር ወልድ ይክበር ይመስገን፣ አሜን። የአብና የወልድ የባህሪ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን፣ አሜን። አብ የባህሪ አምላክ ነው። የጌትነቱም ዙፋን ከወልድም ከመንፈስ ቅዱስም ጋር ትክክል ነው። ወልድ የባህሪ አምላክ ነው። የጌትነቱም ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የባህሪ አምላክ ነው። የጌትነቱ ዙፋንም ከአብ ከወልድ ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሦስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሦስትነት ምስጋና ይገባል። ለየዝውውርነት ባህሪ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር የሥላሴ አኗኗር ምስጋና ይገባል። ሰማይና መሬት ለማይወስኑት ለአካለ ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ሕልፈቱ ውላጤ የሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልግ ወይም ለማይስማማው ለሥላሴ ምስጋና ይገባል። ከፍጹም ሦስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሦስትነት ምስጋና ይገባል። ከፍጹም የገጽ ሦስትነት ወደ ሁለተኝነት ገጽ ዝቅ ለማይል የገጽ ሦስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሦስት ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደ እሳት መጸብራቅ የተከበበችና ሁሉ በሁሉ ሙሉ ለሆነች ሥላሴነት ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን።